ንብ ባንክ ለባለ አክሲዮኖቹ ትርፍ ሳያከፋፍል ቀረ። የባንኩ ሀብት ወይም ኢኩዊቲ ካምናው ተመሳሳይ በ28% ቀንሷል። በውጭ ምንዛሪ ገበያ ለውጥ 4.4 ቢሊዮን ብር ከስሯል። 2017 የፋይናንስ ዓመት 2.9 ቢሊዮን ብር ኪሳራ አስመዝግቧል። ለክፍያው መዘግየት በርካታ ሚሊዮን ብር በቅጣት ከፍሏል። የንብ ባንክ እንግዲህ ባለፈው ዓመት የነበረው ኪሳራ እነዚህ ነበሩ። ባለፉት ጥቂት ዓመታት በርካታ ችግሮችን ሲያስተናግድ የነበረው ንብ ኢንተርናሽናል ባንክ ከገንዘብ እጥረት ጋር በተያያዘ ለተፈጠረው ግድፈት ሩብ ቢሊዮን ብር እንዲሁም ከባንክ ወደ ባንክ በሚደረግ ክፍያ ማለትም አርቲጂኤስ ሳቢያ ለተፈጠረው የሕግ ጥሰት 97.4 ሚሊዮን ብር ቅጣት እንዳስተናገደ ነው የታወቀው። ይህም የታወቀው ባንኩ ባደረገው ዓመታዊ ሪፖርት ቅዳሜ ዕለት በረገበት በተነገረው ሲሆን ይህም ደግሞ መጠኑ በድምሩ 348 ሚሊዮን ብር በላይ እንደሆነ ተዘግቧል። በተመሳሳይ ባንኩ በ2017 በጀት ዓመት ተግባራዊ በተደረገው የውጭ ምንዛሪ ግብይት ለውጥ ሳቢያ እና ሌሎችም ተያያዥ ጫናዎች የ2.9 ቢሊዮን ብር ኪሳራ በተጠናቀቀው የፋይናንስ ዓመት ማስተናገዱ ነው የተገለጸው። በብሔራዊ ባንክ የተባረረው የቀድሞ የባንኩ አመራር በቂ የውጭ ምንዛሪ ሀብት ሳይኖረው ከ80 ሚሊዮን ዶላር ማለትም በወቅቱ ምንዛሬ 5.5 ቢሊዮን ብር ዋጋ ያለው በላይ የሚያወጣ የባንክ መተማመኛ ሰነድ ማለትም ኤልሲ ጽፎ እንደነበረ ነው የተገለጸው። አሁን ላይ ባንኩ ያለበትን የውጭ ምንዛሬ ዕዳዎች ሙሉ እየከፈለ ሲሆን ቅጣቱንም ከፍሎ ማጠናቀቁን ነው ያሳወቀው። ባንኩ በውጭ ምንዛሬ ገበያ ለውጥ ብቻ 4.4 ቢሊዮን ብር ማጣቱን ነው የገለጸው። በተለየ በውጭ የነበሩትን ዕዳዎች ለመክፈል ሲል የውጭ ምንዛሬ ለመግዛት ያወጣውን ገንዘብ ለዚህ አይነት ምክንያት የሚሆን ነው ባለሙያዎች እንደተናገሩት። የባንኩ ቦርድም በዓመታዊ ሪፖርቱ ላይ እንደገለጸው የውጭ ምንዛሬ ለውጡ ቀደም ሲል በነበረው አነስተኛ የምንዛሬ መጠን በቀድሞ አመራር ክፍተት የነበሩ ዋስትናዎችን ለመክፈል በአዲሱ የምንዛሬ መጠን ከእጥፍ በላይ መክፈል የግድ በመሆኑ የመጣ ኪሳራ መሆኑን ገልጿል። ሐምሌ 2016 ዓ.ም ተግባራዊ የተደረገው የዶላር ገበያ አስተዳደር ለውጥ የብርን ዋጋ በከፍተኛ ሁኔታ ያዳከመ መሆኑን እንደሚታወስ ይታወቃል። በተመሳሳይ ባንኩ ከብሔራዊ ባንክ ወስዶት ከነበረው 5.85 ቢሊዮን ብር እና 58.4 ሚሊዮን ብር በሙሉ መክፈሉን ነው የገለጸው። በተመሳሳይ የባንኩ ሀብት ወይንም ኢኩዊቲ ማለትም የተከፈተ ካፒታል መጠባበቂያና ሌሎች የገንዘብ ሀብቶች ወደ 7.5 ቢሊዮን ብር የወረደ ሲሆን ይህም መጠን በ2016 ከነበረው 10.4 ቢሊዮን ብር አንጻር በ1/4 ያህል የሚጠጋ ቅናሽ የታየበት እንደሆነ ተዘግቧል። ባንኩ ያለፉ ችግሮች ጫና ያፈጠሩበት ቢሆንም በዓመቱ አመርቂ ውጤቶችን ማስመዝገቡ እንደቻለም ነው የተዘገበው። ከዚህም አንጻር ተቀማጭ በ14 በመቶ አድጎ 51.3 ቢሊዮን ብር ደረሰ መሆኑ የደንበኞችን እምነት መልሶ ከማግኘት አንጻር እንደ ትልቅ ስኬት እንደሚታይ ነው የተገለጸው። ከብድር ጤናማነትም አንጻር ያለበትን ደረጃም እንደ መልካም እንደሚቆጠር ነው የገለጸው። ባንኩ በተጠናቀቀው የበጀት ዓመት ለውጭ ምንዛሬ መግዣ ከፍተኛ ብር በማውጣቱ ሳቢያ ኪሳራ ያስመዘግብ እንጂ በ4.6 በመቶ ጨምሮ 11.3 ቢሊዮን ብር ደርሶ እንደነበር የባንኩ ዓመታዊ መግለጫ ያሳያል።